አንተን በእኛ ላይ ባለስልጣንና አዛዥ እንድትሆን የሾመህ ማን ነው? የተኛ አጥቢያ ሾማህ ነው እንደዚህ የምትናገረው ለምትሉኝ ሰዎች መልስ ለመስጠት ነው ማለት ነው። በተለያዩ ሶሻል ሚዲያ ላይ እና ምንድን ነው ሁለተኛ ማለት ቲቶ መጽሐፍ ምዕራፍ 2 ላይ መጽሐፉ እንደዚህ ይላል። አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር ስለሚል ይሄ ለቲቶ የተሰጠ መጋቢ ወይም መጋባቢ መልእክት ነው ማለት ነው። ህይወት የሚገኝበትን ትምህርት በሚገባ መናገር እንዳለበት፣ ሽማግሌዎችን መምከር እንዳለበት፣ ወጣቶችን መምከር እንዳለበት፣ ሴቶች ደግሞ እንዴት ሆነው በእግዚአብሔር ቤት መኖር እንዳለባቸው፣ ሽማግሌዎች ወይም እድሜ ጠገብ የሆኑ ሰዎችም ይሁን የቤተክርስቲያን አስተዳዳሪዎችም ይሁን ጭምተኞች እና ራሳቸውን የሚገዙ በፍቅር እና በመጽናናት ጤናማ የሆነ አካሄድ እንዲኖራቸው ገንዘብን ባለመውደድ እንዲንቀሳቀሱ እና የተለያዩ ነገሮችን ምክር ይሰጣል ማለት ነው ጳውሎስ ለቲቶና። ስለዚህ ለእኛም የተሰጠን ስልጣን ምንድን ነው? እኛን ሸውሞ ሚዲያ ላይ እንደዚህ ተናገርልን ብሎ ያለን ሰው የለም። ነገር ግን መጽሐፉ ስለሚያዘን ነው ማለት ነው። መለኮታዊ ትእዛዝ ነው ማለት ነው። ምን የሚል ህይወት ለሚገኝበት ትምህርት በሚገባ ተናገር የሚለው ደግሞ የወንጌል ስራን ስራህን አድርግ የሚለው በጊዜም አለ ጊዜም ቢመችም ባይመችም ስበክ የሚለው ይህ ደግሞ መመሪያችን ስለሆነ ነው ማለት ነው። that is our principle ማለት ነው። ዋና መመሪያችን እሱ ነው። ደግሞ እሱም ከእግዚአብሔር ቃል የተሰጠን ስልጣን ስላለን ነው። ደግሞ ይሄ ደግሞ በፍቅር ነው የሚሆነው እንጂ በስልጣንና በማስፈራራት የሚመጣ ነገር አይደለም። እና አንተን ንጉስና ፈራጂ በእኛ ላይ አድርገው ማን ነው የሾመ ብለው ሙሴን የእስራኤል ልጆች ግብፅ ምድር ላይ አባሮታል ማለት ነው። ከዛ መጨረሻ ላይ አባቶቻቸውን መርቶ ያወጣ ሙሴ ነበር ማለት ነው። ንጉስና መሪያቸው ሆኖ በእግዚአብሔር ተሾሞ እኔ ልኬሃለሁ ወደ ግብፅ ሂድ ብሎት እግዚአብሔር ሄዶ እስራኤላውያን ከግብፅ ሀገር ይዟቸው ያወጣ እንደዛ ተብሎ የተባረረ ነው ማለት ነው። ትላንትና ዛሬም እንደዛ ነው ይላል ጳውሎስ። ያኔ ከባይራቱ የተወለደ ከጨዋቱ የተወለደውን እንዳባረረ ዛሬም እንዲህ ነው ይላል። ከእግዚአብሔር የተወለዱና በተፈጥሮ ምንም ልደት ያላገኙ ቸርች ውስጥ ሽማግሌዎች ሆነው ከተመረጡ ዳግም ወይም አዲስ ልደት ያገኙ የሚያመጡት አጀንዳና እነዛ ደግሞ የሚያመጡት አጀንዳ ለየቅል ናቸው፣ አይገናኙም። ይህ የሚሆንበት ምክንያት ምንድን ነው? በዚህ ምክንያት መኮራረፍ ይመጣል፣ አንዱ አንዱን ያጣላል ማለት ነው። ያ ከሰዎቹ ጋር ያጣላል። እሱ እንደዚህ ነበረ እኔ እንደዛ ብዬ እሱ እንደዛ የሚል ሀሜት ይመጣል ማለት ነው። ከዛ ስደት ይመጣል ማለት ነው። በዚህ ምክንያት ነው በዚህ ምድር ላይ እውነት ለምናገሩ ሰዎች የማያልፍላቸው ሰውም የማይወጣላቸው። ለዚህ ምክንያቱም እኛ የምንናገረው ሰማያዊ ጥበብ ስለሆነ ምድራዊ የሆኑ ሰዎች አይሰሙንም። ስለዚህ ስለማይሰሙን ማሁን ጥያቄ ይጠይቁናል። እኔ እኮ ብዙ ሰዎች ነው የሚጠይቁን። አንተን የሚያስቆጣኝ ነገር ቸርች ውስጥ በሚደረገው ብልሽት እና ቸርች ውስጥ በሚሆኑ ሁኔታዎች ላይ አንተን ብቻ ትቼ እንድትሆን ያደረገኝ ነገር ምንድን ነው ይላል። አይታችኋል። ሰይጣን እኮ አንዳንድ እንዳትሞትልኝ ብሎ ነው ጴጥሮስ ኢየሱስን የጠየቀው። ሰይጣን በልቢ ውስጥ ገብቷል ብሏል። ሀሳብ አስገባው ማለት ነው። እና ከዛ ኢየሱስ እንዳይሞት ሰይጣን የተቻለውን ሁሉ አድርጓል። መጀመሪያ ላይ ወደ ተራራ እያወጣው ያለምን ብልጽግና ሁሉ እያሳየው ድንጋይን እንጀራ አድርግ እያለ በ3 4 ፈትኖት ነበር። ለጊዜው ከሱ ሄደና መጨረሻ ቻንስ ሲያጣ በወንድሞቹ ወይም በልጆቹ ወይ በደቀ መዛሙርቱ በኩል መጣና አትሙት አለ። አይሁንብህ አለ። አንተ ሰይጣን ሂድ ብሎታል ማለት ነው። እና አንዳንድ ጊዜ ወንድሞቼን ወይም የኔ ቅርብ የሚላቸውን ሰዎች ተንተርሶ ሰይጣን ይመጣል ማለት ነው። መጥቶ ምን ይላል? አንተ አሁን እያረክ ያለው ነገር ነገ ልታድግ ስለምትችል ትልቅ ሰውም ልትሆን ስለምትችል ከሰው ጋር እንዳትጣላ እንደዛ ለምንድን ነው የምትናገረው? ስለዚህ አንተን ብቻ እንደዚህ እንድትሆን ያደረገ ነገር ምንድን ነው? ምንድን ነው ምስጢሩ? ከኋላ የሆነ ኃይል አለ እንደ ብሎ የሚሉ ሰዎች አሉ። ይህ የሚያሳየን ነገር ምንድን ነው? እኔም እንደሱ ከሆነ ብዙ ተከታዮችን ላላገኝ ነው አይደል? አዎ። ስለዚህ ምን ይሻለኛል ብዬ ከዓላማዬ እንዲወጣ ነው ማለት ነው ፍላጎታቸው። እኔ ብቻዬን እስኪቀር ድረስ እናገራለሁ። ቸርች ውስጥ ብልሹ አሰራርን ይቃወማሉ። አሁንም ወደፊትም ይቃወማሉ። ከእግዚአብሔር ቃል ጋር የሚጋጭ ትምህርት፣ ከእግዚአብሔር ቃል ጋር የሚጋጭ መዝሙርና
ልምምዶች ሁሉ እቃወማለሁ፣ አልቀበልም። የትኛም ዘመድ የትኛም አባት ልጅም ቢሆን በማይሆን መንገድ የእግዚአብሔርን ሕዝብ እየመራ ዝም አልልም። ይሄ ደግሞ መለኮታዊ ትእዛዝ ስላለኝ ነው ማለት ነው። ምን የምል አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ህይወት የማይገኝበት ትምህርት አለ ማለት ነው። ይሄ ዲስፔንስ ጋስፔል የሚባሉ ከስራም ጭምር እንጂ መዳን በእምነት ብቻ አይደለም ግርዘትም ያስፈልጋል ብሎ የጋላትያን ቤተክርስቲያን ያናወጡ የጋላትያ ኃጢአት የሚባለው ማለት ነው የጋላትያኒዝም የሚባለው ታውት እንዳለ ቸርች ውስጥ ገብቷል። ያንን ያ ደግሞ አያጸድቅም፣ አያድንም፣ በእግዚአብሔር ፊት አያኖርም ማለት ነው። መጽደቅ በእግዚአብሔር ፊት ያለ ነውር የመቆም ብቃት ማግኘት ሲሆን ያንን ደግሞ ለማግኘት እያንዳንዱ ሰው ህይወት የሚገኝበትን ትምህርት መከታተልና መስማት አለበት። ህይወት የሚገኝበት ትምህርት የሚባለው ምንድነው? ኢየሱስ ክርስቶስ በስጋ ወደ ዓለም መጣ፣ እግዚአብሔር ልኮት ማለት ነው። ኢየሱስ መጣ የሚል ብዙ ትምህርት አለ። ለምሳሌ ሲመጣ ደግሞ አብ ሆኖ ነው ወይስ እሱ ራሱ የእግዚአብሔር ልጅ ሆኖ ነው ወይም ልጅ ሆኖ ነው ወይስ አባት ሆኖ ነው የመጣው የሚለውን መለየት ስለሚያስፈልግ ኢየሱስ በስጋ መጣ ብቻ ሳይሆን ኢየሱስ በስጋ መጥቷል። ኢየሱስ ግን የእግዚአብሔር ልጅ ሆኖ ነው የመጣው። ስለዚህ አንድ ሰው በስላሴ አምናለሁ ስላለ ብቻ በስላሴ ያምናል ከኛ ጋር አንድ ነው ማለት አንችልም። በስላሴ ውስጥ መበላለጥ እና መተናነስ አለ ስለሚል ምንድነው ስላሴ ላይ ያለው አቋም የሚለውን ያንንም ደግሞ በዲቴል ማየት ያስፈልጋል ማለት ነው። እንደዛ ሁሉ ኢየሱስ መጣ ሲባል ሁሉም ኦንሊ ጂሰሶችም ሌሎቹም ኢየሱስ እንደመጣ ያምናሉ። ነገር ግን ኢየሱስ ሲመጣ ኢየሱስ የልጅነቱ ስም እንጂ እሱ ራሱ አብ ነው የሚል በተንኮል የተሸረበ በማር የተለወሰ መርዝ አለ ማለት ነው እዛ ውስጥ። ያንን ደግሞ ማወቅ ከእያንዳንዱ ክርስቲያን የሚጠበቅ ነው ማለት ነው። በዚህ ምክንያት ህይወት የማይገኝበት ትምህርት አለ፣ ህይወት የሚገኝበት ደግሞ ትምህርት አለ። ስለዚህ ለዛ ትምህርት ተናገር ስለሚል እኛ ለዛ ነው የምንናገረው። እሱ ምንድነው ዓላማችን? ሰው ሁሉ እንዲድንና እውነትን ወደ ማወቅ እንዲያድግ ማለት ነው። ያም የሚገኘው ደግሞ በእምነት ብቻ ነው። መስማት ማለት እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ማለት ወይ በእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል ካልሰማ እንዴት ሊሰማ ይችላል? ሰምቶ አይድንም ማለት ነው። በዚህ ምክንያት ለመዳንም ለመጽደቅም በእግዚአብሔር ፊት ለመቆምም ህይወትን ለማግኘትም ትምህርት ያስፈልጋል። ያ ትምህርት ደግሞ ምን የሚል ነው? ኢየሱስ ኃጢአተኞችን ሊያድን ወደ ዓለም መጥቶ ተሰቀለ፣ ተቀበረ፣ ሞተ፣ በሶስተኛ ቀን ከሙታን ተለይቶ ተነሳ የሚል ያ ደግሞ ትንሣኤው ከጽድቃችን ጋር ሞቱ ደግሞ ከኃጢአታችን ጋር የተያያዘ ነገር መሆኑን ሮሜ 4 እና መጨረሻ ላይ ስናነብ ለኃጢአታችን ሞተ ለጽድቃችን ተነሳ ይላል። ስለዚህ ጻድቃን የተባልነው በትንሣኤው ነው። መሞቱ ደግሞ ለኃጢአታችን ነው ማለት ነው። የኃጢአት ደግሞ ሞት ነውና ያንን ሞት እሱ ሞተልን ማለት ነው። ይሄንን ትምህርት አስተምር፣ ግጸጽ፣ ማንም ታናሽነቴ አይናቀው የሚለው እንደኛ አይነት ላለ ወጣት ነው ማለት ነው። ወጣት ለነበረ መጋቢ ወይም ለጢሞቴዎስ እና ለቲቶም ጳውሎስ በሚገባ ተናገር ላል ህይወት ለሚገኝበት ትምህርት ለዛ ትምህርት ትኩረት ሰጥተ አጥብቀ ያዝ። ከማን እንደሰማችሁ ታውቃላችሁ። ከእኔ ሰምታል፣ ከእናቴ ከአያቴም ሰምታል ይላል ለጢሞቴዎስ። ስለዚህ መስማት ነው። ህይወት የማይገኝበት ትምህርት እንዳለ ማወቅ ነው። በመጨረሻ ዘመን ደግሞ ሰው ከእውነት ትምህርት እንደምርቅ ጆሮአቸውን ከእውነት እንደሚመለሱ ማወቅ። ያንን ደግሞ ማወቅ ደግሞ ምንድነው? ብልህነት ነው። ከአንድ መጋቢ ከዳነ ሰው የሚጠበቅ ነገር ነው ማለት ነው። ሰው እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ዘወር ይላሉ፣ ወደ አሮጊቶች ጨዋታ ዘወር ይላሉ። ያንን ደግሞ ማወቅ ነው ማለት ነው ከኛ የሚጠበቀው። ስለዚህ እኛ ምን አገባይ አይባልም ማለት ነው። በዚህ አዲስ ኪዳን ላይ በኢየሱስ ክርስቶስ ሞት ከጨለማ ወደ ልጁ መንግስት የፈለስን ሁላችን የሚጠበቅብን አንድ ነገር አለ። እሱም ምንድነው? የክህነት አገልግሎት ማገልገል ማለት ነው። ክህነት የንጉሱ ካህናት እንድትሆኑ ተብሎ ብሉይ ኪዳን ላይ የተሰጠው ለእስራኤላውያን የተሰጠውን ጴጥሮስ አምጥቶ እናንተ ንጉሱ ካህናት ናችሁ፣ ለርስቱ የተለያችሁ ወገን ናችሁ ብሎ ለአዲስ ኪዳን አማኞችም አድረስ ሲያደርግ እንመለከታለን። ይህ የሚያሳየን ነገር ምንድነው? በኢየሱስ ክርስቶስ ያመንን ሁላችን ሊቀ ካህናት መሆናችን እና በሄድንበት ሁሉ የልጁን ወንጌል የምንሰብክ
የተላክን ሰዎች መልእክተኞች መሆናችን ነው። በዚህ ምክንያት